የስኳር ታማሚ በየጊዜው ሊያደርጉ የሚገባቸው ዋና ነገሮች። ሰላም ጤና ይስጥልኝ፣ ዶክተር ሊዲያ ነኝ ከላንሴት አጠቃላይ ሆስፒታል። በፈረንጆቹ ኖቬምበር 14 ማለትም ህዳር 5 የስኳር ህመም ግንዛቤ ማስጨበጫ ወር ተብሎ ይታሰባል። የስኳር ህመም በአግባቡ ክትትል ከተደረገለት ልንቆጣጠረው የምንችለው የበሽታ አይነት ነው። ስለዚህም እንቅስቃሴ ማድረግና ክብደት መቀነስ፣ በየቀኑ ከተቻለ በቤት ውስጥ የስኳር መጠንን መለካት፣ የትም ቦታ ሲንቀሳቀሱ በኪሶት ከረሜላ ወይንም ስኳር መያዝ፣ የሐኪም ቀጠሮ ሲኖሮት አለመቅረት፣ እንዲሁም የታዘዘለትን መድኃኒት በስነስርዓት መውሰድ፣ በየ3 ወሩ የስኳር መጠንን የሚነግረን ሄሞግሎቢን ኤዋንሲ ምርመራ ማድረግ፣ እንዲሁም በየዓመቱ የኩላሊት የአይንና የእግር ምርመራ ያድርጉ። የአመጋገብ ዘይቤያችንን ማስተካከል ማለትም ማጨስ ወይንም መጠጣት ማቆም፣ የታሸገ ምግቦችና መጠጦችን ማቆም፣ እንዲሁም የተመጣጠነ ምግብ መመገብ። እነኚህን ያልናቸውን ነገሮች ካደረጉ የስኳር መጠኖትን መቆጣጠር ይችላሉ። እናመሰግናለን። ላንሴት አጠቃላይ ሆስፒታል